ሰላም ውድና የተከበራችሁ የኢለን ዩቲዩብ ተከታታዮች እንኳን በደህና መጣችሁ። እንግዲህ ጽናት ድራማን ክፍል 246 ይዤላችሁ ከች ብያለሁ። እንግዲህ የናሁም የመጀመሪያ ፍቅረኛው እንግዲህ ታግታባት ነበረ ልጇ። ከዛ እንግዲህ ናሁም አንተ ጋር ናት ወይ ልጅ እውነትህን ነው ወይ? አዎ ዳግም እኔ ጋር ናት አላት ናሁም። እሺ ደህና ናት ወይ? እንዴት ናት እስኪ ንገረኝ፣ ተጎዳች እንዴ? በጣም ደህና ናት ፈጣሪ ይመስገን። ገላዋን ታጥባ ልብሷን ቀይራ ቁጭ ብላለች። ግን አንቺ እንዴት ነበርሽ? እንዴት ግን አንቺን እየጠየቀች ነበረ ሲላት፣ ለቀናት ያላየችኝ እናቷ እኮ ነበርኩኝ፣ እንዴት አትጠይቀኝም? ናሁም በቃ እኔ ልሂድ፣ ሂጂ በቃ እኔ እመጣለሁ። ከዛ እየሮጠኝ ወደ ልጇ ስትሄድ፣ እንዴ ጉድ እኮ ነው እሌኒ በዚህ ልክ ለልጇ ታስባለች ብዬ አስቤ አላውቅም ነበረ ብሎ ብቻውን እያወራ እንግዲህ ናሁንም እንግዲህ ልጅቷን ወዷታል ማለት ነው። ዳጊ ልጁ መሆኗን ስላወቀ ጀምሮ እንግዲህ በጣም ወዷታል ማለት ነው። ናሁም እንግዲህ ስልክ ተደውሎለት ቃል የገባውላችሁ ግን ይኸውልህ አሁን ገና ነው ሚስቴ ቤት የገባችው፣ ትንሽ ጊዜ ስጡኝ፣ ጥሩ አካውንታችሁን ላኩልኝና እኔ ልክላችኋለሁ ብሎ እንግዲህ ለናሁም ምሮና ልጅቷ ትንሿ ልጅ ታግተው ስለነበረ እነሱን ለማስለቀቅ እንግዲህ ያገዙ ሰዎች ነበሩ። ከዛም እንግዲህ ብር አስገባልኝ እያሉት ነው። ይሄ ነው አይደል አካውንታችሁ፣ አስገባላችኋለሁ ምናምን በማለት ጥሩ ምንም ችግር የለውም እደውላለሁ ብሎ ስልኩን ሲዘጋ ምን አይነት ፈተና ነው ብሎ በጣም ተጨንቆ፣ ከዛም እንግዲህ ትንሿ ልጅ እንግዲህ ምሩን በጣም ወዳታለች። ለምሳሌ ታግታ ሳለ ከምሩ ጋር ስለነበረች ከዛ ምሩን በጣም ነው የወደደቻት። ከዛ አሁን ማሚቶ መጣና ትወስድሻለች እያላት ነው። ከዛም በጣም ናፍቀኛለች እናቴ፣ እሷን በጣም ነው ናፈቀችሽ፣ በጣም ቀኑን ሙሉ ከናሁም ጋር ሲፈልጉሽ ነበረ። ከዛ ደግሞ አባትሽ ናሁም አላት። ከዛ ናሁም አባቴ ነው እንዴ? ከዛ ኪራ እንግዲህ እዛ ናሁም አባትሽም እኮ እየፈለገች ነበር ሲል፣ ከዛ ቅዱሴ ደግሞ ኪራ ተሳስቶ ነው፣ ኪራ ገልመጣ አድርጎት እንዴ ናሁም አባቴ ነው እንዴ አለች። ተሳስተ ነው አይደል ኪራ? በልጅነት የማር በልቼ ትንሽ አፌ ኮላተፋል፣ ለዛ ነው። ናሁም እኮ እኔን እኮ አባቴ አይወደኝም፣ ሴት ስለሆንኩኝ አይወደኝም አባቴ። ማን ነው እንደዚህ ያለሽ? እሷ ብቻ ናት የምትወድሽ፣ ማንም አይወደኝም፣ እሷ ብቻ ናት የምትወደኝ ብላ እየነገረች እያለ ከዛ ኪሩቤልና ቅዱሴን በጣም ተገረሙ። ለምን እንግዲህ ናሁም አባትሽ ማለት እናትየዋ አባትሽ አይወድሽም ብላ ስለነገረቻት፣ እኔ እኮ ሴት ስለሆንኩኝ አባቴ አይወደኝም ብላ አለች ማለት ነው። ከዛ ጠፍተሽብኝ እኮ ነው፣ እኔ እኮ የትም አልሄድኩም፣ አንቺ ጠፍተሽብኝ ነው እናቴ ብላ ማባበል ጀመረች። ከዛ እየተሳሳሙ እያለ ምሮ መጣችና፣ ከልጅ ስለተገናኘሽ በጣም ደስ ብሎኛል፣ እንኳን ደስ አለሽ፣ አመሰግናለሁ፣ አንቺ እንዴት ነሽ አለቻት። እኔማ ደህና ነኝ፣ ምን ሆናለሁ ብለሽ ነው? ግን በጣም ጠንካራ የሆነች ልጅ ነው ያለችሽ። ምሩ በጣም ደስ የምትል ልጅ ናት፣ አክስቴ እንድትሆን እፈልጋለሁ አለች። እንደዛ ይሻላል የኔ ቆንጆ፣ አሁን ግን ወደ ቤታችን እንሄድ። ለምን? ቡና ሊፈላ እኮ ነው፣ ቡና ጠጥተሽ ትሄጃለሽ፣ ዳግምም እረፍት ታድርግ። አይ ስለ ሁሉም ነገር በጣም አመሰግናለሁ፣ ሰውን ማስቸገር አልፈልግም አለች። ከዚህ በላይ ግን እዚህ መቆየት ጥሩ አይደለም አክስቴ ምሩ፣ ሌላ ጊዜ መተን እንጠይቅሻለን እሺ? የኔ ቆንጆ ምግብ ሰርቼ እጠብቅሻለሁ አለቻት። በጣም ነው የማመሰግነው፣ ሁላችሁንም በጣም አመሰግናለሁ ብላ፣ ከዚህ በኋላ ግን መቼም ቢሆን አላስቸግራችሁም ብላ ልጇን በጣም ነው የማመሰግነው ብላ ልጇን ይዛ ሄደች።
እንግዲህ ልጇ በጣም ደስ የምትልና ድርብ ያለች ልጅ ናት። እንግዲህ የናሆም ልጅ አለችው። ከዛ ኪሩቤልና ቅዱሴን በግርምት እያዩ ምን ነው ፈዘሽ ምሩ ድካሙ ነው እንዴ? አይ ሻውር ስለወሰድኩኝ ቀለል ብሎኛ እንደው ዝም ብዬ ነው። አይዞሽ ጽዬ መጣች ነው የሆድ የሆዳችሁን ታወራላችሁ አላት ኪሩቤል። ናሆም የምነው ሂዶ ቀረ። ይህን እኮ የተላከው ነገር ጠፍቶበት ነው። አሁንማ ልቡ እኮ እዚህ ነው ያለው። ቢያስታውስ ነበር የሚገርመኝ። እኔ ልሂድ ስለውም እምቢ አለኝ። አንቺ እኮ በመታገትሽ በጣም ተጨንቆ ብዙ ነገር ውስጥ ላይ ገብቶ ነበር። ስለዚህ አሁን አንቺ ስለመጣሽለት ይመጣም ብለው እንግዲህ ምርጥ ጓደኛ ናቸው ቅዱሴና ኪሩቤል ማለት ነው። ከዛ ቡናውን አፍሊው አንተ ቡናው ነው እንዲያሳስብ ልጁ ራሱ ቤቱን አስታውሶ መመለሱ አንድ ነገር ነው። እሱ እኮ ቤቱን ረስቶ ነበረ ብለው ቅዱሴና ኪሩቤል ሲተራረቡ እናንተ እሱ የለም ብላችሁ በሱ ላይ እንደዚህ የምታወሩት እሱ ባይኖርም እኔ ተወካይ ያለሁኝ አለሽ ምሩ። ከዛ ኪሩቤል ማን ነው ኪሩቤልም እንግዲህ ጓደኛሽ ጽዬ መጣች ነው የሆዴ ወዳችሁን ታወራላችሁ ብሎ አላት ማለት ነው። ከዛም እንግዲህ ልጇን እየጎተተች ስትሄድ ናሆም አገኘ። ልጅቷን የትዘሻት ነው የምትሄጂው? ልጅቷን ይዘሽ ስትል ለጉበኛት የመጣው ነው እንዲህ መሰለሽ? ወደ ቤቷ ነው ቢያንስ ትንሽ እንድትቆይና እንድታርፍ አታደርጊያትም እንዴ? አንቺስ አትቆይም እንዴ አላት። ከዛ አሁን እሷ ፊት ምንም ነገር መነጋገር አልፈልግም። እሺ ገብቶኛል። አሁን እሱን ነገር ለማንሳት ጊዜው አይደለም ታውቃለህ። እኔ ምን እንደተረዳሁኝ ታውቃለህ አለችው። ልጅን ለብቻዋ ማሳደግ እንዳለብኝ ነው። አሁን ከሁሉም ነገር ርቃለሁ። አልገባኝም። እኛ እኮ ሆነ ብለን ያደረግነው ነገር የለም። ቢሆንም እኔ ባንተ ምክንያት ነው ከዚህ ሁሉ ጾስ የገባው ሳለች መጀመሪያ እንግዲህ ልጅ ለምን አትቀበልም? ለምን አባቱን አትአምንም? ልጅ እኮ አባቴ የታለ እያለች ነው ብላ እያስቸገረችው ነበር። አሁን እናሁም ደግሞ ልጅ የለኝም ብሎ ነበር። አሁን ግን ይችን የመሰለች ልጅ ሲያገኝ እኔ ልጅ እንድትርቀኝ አልፈልግም ሲል እሷ ደግሞ እኔ ብቻዬን ማሳደግ ያለብኝ እስከዛሬም ብቻዬን ያሳደግኳት በማለት ትመልስለታለች። አሁን ከልጅቷ ፊት ምንም የኔ ያህል ነገር መነጋገር የለብንም። ልጅቷ በሌለችበት እንነጋገራለን። እኔ ምንም ችግር የለም። በአንተ ጦስ ነው ከዚህ ሁሉ ጉድ የገባሁት። ስለዚህ ልጄን ይዤ እሄዳለሁ በማለት ትመልስለታለች። እንዲህ እሌኒ እባክሽ እንደዚህ እያልሽ ልጅቷን ግራ አታገቢያት። ገና ብዙ ግልጽ ያልሆነ ነገር አለ፣ ማውራት አለብን። ማሚ እንሂድ በቃ አለች። እሺ እኔ ቆንጆ እንሄዳለን። እሺ ካሁን በኋላ ከእኔ ማንም አይወስድሽም። ናሁም አሁን ምንም ነገር ማውራት አልፈልግም። ማግኘት የፈለግኩት ልጅ ነበር፣ አሁን ግን አግኝቻታለሁ ብላ ተኮራራችበት። ናሁምንም እንግዲህ በጣም ተሰምቶት ትኩር ብሎ ማየት ጀመር። እንዴ አልገባኝም። ቆይ ልጅህ ናት ካልወሰድካት ስትል የነበረው በአንድ ጊዜ ተነስታ እንደዚህ የምትሆንበት ምክንያት ምንድን ነው? ምን ማለት ነው አለ። ወይ ደግሞ ልጅ አለኝ ምናምን ያለችው ውሸቷን ነው። ብቻ እግዚአብሔር ያውቃል። የኔ ልጅ አይደለችም ማለት ነው ብሎ እንግዲህ ቅር ብሎት የገዛውን እቃ ይዞ ወደ ቤቱ ተመለሰ። እንግዲህ እሷም እንግዲህ ልጇን ይዛ ሄደች ማለት ነው። ከዛ እዚህ ጋር ደግሞ የኪራ የስራ ባልደረባዎች ምንድን ነው ቆይ አንቺ ሰው የሚለውን ነገር አሰሚም እንዲህ በማለት ሄኖግና እንግዲህ የኪሩቤል እህት ማለት ነው ምን ላድርግ ብለህ ነው ስራ እያለህ ቁጭ ማለት እኮ ስለማልፈልግ ነው ስትል አሁን የተውሻን በአንድ ጊዜ ይህን ሁሉ ስራ ለስራት ያለሽ እንዴ እያላት እያሻት እያለ ከዛ የስራ ባልደረባቸው ቀበጥ ጎሽ እናንተ እዚህ ትተሳስሹልኛላችሁ፣ እኔ እዛ ከጠራሞት ጋር ታገላለሁ። ምን ተፈጥሮ ነው? እንዴት መጣሽ እንዴ? እንዴት መጣሽ? ቆይ አልገባኝም። እንድመጣ አልፈለጋችሁም? እንደፈለጋችሁ መሆን ነው የፈለጋችሁ ወይስ ሰውየውን እንዳትልካት እዛው አስቀራት ብላችሁ ነበር? በማለት እያወሩ እያለ ከዛ ሄኖክ ደግሞ ምንድን ነው የምታወሪው? አንቺ ደግሞ ተረጋጊ እንጂ ደግሞ ምንድን ነው የለበሽው? የራሴን ባህል ላስተዋውቅ ብዬ ነው። የራሴ እንግዲህ ባህል ላስተዋውቅ ብዬ ነው። ካሁን በኋላ የራሴ ስራ ይኖረኛል እወቁት ብዬ ነው በማለት ከዛ ሳቁበት። ቆይ ግን እናንተ ሳቁ ምን እዳለባችሁ? እኔ ሁላችሁ እንደዚህ ሁኜ ብዙ ነገር የሚቀፍ ዳንስ ነው አይቼ የመጣሁት። ማን ነው እንደዚህ ያደረገሽ? እርግጠኛ ነኝ ውድ ምግብ በልተሽ
ሂሳቡ አናትሽ ላይ ወጥቶ ይሆናል በማለት እንግዲህ ሄኖክ መለሰላት ማለት ነው። ከዛም እንግዲህ ከዛ ደግሞ ጽና ምሩም አብረው እያወሩ እያለ ከዛ ምሩ እና ጽ እያወሩ እያለ ጽ ስታለቅስ ምንድን ነው የምታለቅሽው? አለቻት። ጽ ይህ እኮ የደስታ እንባ ነው በማለት ናሁምም ቁጭ ብሎ ከዛ እንግዲህ ሌናን እንደምታውቋት አሟሙቀውና ትልልልል ብላ ስትመጣ ቆይ ውይ ነይ እስኪ ምሩዬ የኔ ቆንጆ ብላ ስትስማት ውይ እንኳን ደስ ያለሽ የኔ ዋህ የኔ ምስኪን የኔ ጥሩ ሰው እንኳን ለብሊስ በሰላም አበቃሽ። የእውነት በጣም ነው ደስ ያለኝ ውይ ናሁምዬ ብላ ናሁምንም ሳመችው። ምሩዬን እንኳን ለቤቱ አበቃልህ። እኔ የምለው ያው አንተ ስትናደድ ሊላናይ ቢሆንም እልህን የምትወጣው ያረከኝንም ባረሳውም ግን አሁን ደስ ብሎኛል በማለት ምን አድርጎች ነው አለች። ዝም በያት እሷን ሆ እንግዲህ ጽና ሰኒ ሲናደዱ ላይ በጣም ይበሳጫጩባታል። ምሩ ግን እንደምታውቋት በጣም ትዕግስተኛና በጣም ደስ የምትል ሰው ነች ማለት ነው። እንግዲህ ጺም አንዳንዴ ኪሩቤል ላይ በጣም መንቀር ያደርጋታል ማለት ነው። እንግዲህ ሰኒም ኃይለኛ ናት። ምሩ ግን በጣም ምስኪን ነች ማለት ነው። የምሩ ጸባይ በጣም ነው ደስ የሚለው። እንደው እስኪ እንደ ምሩ አይነት ጸባይ ለሁላችንም ይስጠን። ምንም አላደረጉሽም አይደለ? ደህና ነሽ አይደለ? በማለት እኔማ ደህና ነኝ በፈጣሪ እንግዲህ ፈጣሪ ረድቶኝ ወጣው ከፈጣሪ በታችም እንግዲህ በባሌ ጥረት ነው ከዛ ጭንቅ ውስጥ የወጣሁት በማለት ትመልስላታለች። በቃ እናንተ ተጫወቱ የሆዴ ወዳችሁን እኔ ጓደኞች ጋር ልሄድ ብሎ ተነስቶ ሄደ። ከዛ ሶስታቸውም እንግዲህ ከዛ ቆይ እኔማ ወሬ መስማት አለብኝ ብላ ሌናም አልጋው ላይ ወጣይ። ሰው አልጋ ላይ እናጺ ደግሞ የቱ ጋር ልቀመጥ እስኪ እንግዲህ የተፈጠረውን ነገር አውሪኝ በማለት እንግዲህ ሌና ወሬ ትወዳለች። ምንም ወሰዱኝ በቃ ያን ያህል የከፋ ነገር አላደረሱብኝም፣ ግን አንድ ክፍል ውስጥ ተዘግቶ መዋል በጣም ከባድ ነው። ያዛን ጊዜ ሲወስዱሽ ምንም ማድረግ አለመቻሌ እንዴት እንደከፋኝ ብላ ትላታለች ጺ ማለት ነው። ከዛም አንቺ አይተሽ ነበር እንዴ በማለት አዎ እኔ ስመጣ አንቺ ራስሽን ስተሽ ነበር። ከዛ አንቺን በመኪና ወሰዱሽና ለእኔም እንግዲህ ራሴን አስተውኝ ትተውኝ ሄዱ አለች። ከዛ በኋላ እኔንም ጥለውኝ ሲሄዱ አንቺ ለእኔ ማድረግ የነበረብሽን ሁሉንም ነገር አድርገሻል፣ ራስሽን መውቀስ የለብሽም አለቻት። እና ሀዛማ ናሁን ቤት መጥቶ ምን እንደተፈጠረ እንገርሽ ሊና እንግዲህ ጀምረሽ አይደል? ቆይ አሁን መንገድ ላይ አንድ ነገር አልተነፍስም አላልሽም እንዴ? ቆይ ግን አንቺ አፍሽን ይበላሻል። ለምንድን ነው አይተሽ ማለፍ የማትችይው? ብላ ጺም አፋፏን ስትላል ሊናም እንግዲህ እንዴ ቆይ እናንተ ስትወሩ እኔ ዝም እየሰማኋችሁ አልነበር እንዴ? እኔ ማውራት አልችልም እንዴ? ብላ ሊናም እንግዲህ ወሬዋን ቀጠለች። ይልቅ እኔ የደረሰብኝን ሰቆቃ ላውራ ብዬ ነው በማለት ምን ነው ልክ እንደ ኪራ ናሁን አንቺ ላይ ምን አደረገች? ምንስ አደረገች ስትላት እኔ ላይ እኮ ጉልበቱን የማይወጣ ሰው የለም። ምን አደርጋለሁ ብለሽ ነው? ተይው እስኪ ሁሉን ነገር በማለት ሊናም ትመልሳለች። ከዛ ምሮዬም እንግዲህ አይዞሽ በቃ በእነሱ ስም ይቅርታ ልጠይቅሽ በማለት ትመልስላታለች። እንግዲህ ደስ የሚል ቆይታ ነበረ። ውድ ቤተሰቦቼ ጽናት ድራማ በጣም አስተማሪ ድራማ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ ከልብ አመሰግናለሁ። ስለነበረ ቆይታ ከልብ አመሰግናለሁ። ባይ ባይ ውድ የምወዳችሁ ቤተሰቦች